አይችልም። ስንት በሽታ አለ። በሰው ላይ ክፉ አንመኝ፣ ጥሩ ነገር እናስብ። ነገ የሚመጣብን ነገር አናውቀውም። እንቅፋት እንኳን መጥቶ ልንሞት እንችላለን፣ አይታወቅም። በዚህ ጊዜ ለምን ክፉ እናወራለን? ይሄ እኮ ስራ እስከሆነ ድረስ ስለ ስራው ማውራት እንጂ እርስ በርስ መባላታችን ምንድን ነው? እኔም አልኩ እኮ መጨረሻውን አይተን እናወራለን። አሁን ሌላ ነገር ማውራት ይቁም። ህይወት ብዙን ጊዜ የምታወራው ስለ ድራማው አስተያየት ነው የምትሰጠው። ሌላ የምታወራው ነገር የለም። ሰምታችሁ ስራ መሆኑ አሁን ያው ዛሬ የምን መሰላችሁ እነሱ 3 ወር ለማቆየት እንትን ቢሉም ጉዳዩ ግን በነቤኪ ቤት ዛሬ ተጠናቋል ማለት ነው። አዎ እንትን ነው መጨረሻ ላይ ወጣባቸው። አዎ እሱ ነው ያስደስታል። በነቤኪ አይደለም ደግሞ መጨረሻው ያምራል። ምን ይታወቃል? እኛ የሰብ አልፈልግም መቼ ማይላይ እንጸናለን። እንትን ያላሉትን ያልቆረጡትን መጀመሪያ የለቀቁትን ስላየው ሳይቆርጡ በኋላ እንደገና ኤዲት አድርገው እኮ ነው የለቀቁት። አውርደውት ኤዲት ቆረጡት እኮ። በኋላ ቆረጡ ደግሞ ኦዲየንስስ ወዲያው ቁርጥ አድርገው አስቀሩት። ባይገርሙሽ ኦዲየንስ ደግሞ ለቀውታል። አዎ እኛም ሰምተናል። መጀመሪያ መደባበቅ 3 ወር መጠበቅ አያስፈልገውም። ድርሰቱ እዚህ ላይ አብቅቷል። ሌላ የእርቅና የሰላም ርዕስ ያለው ይዘው ካልመጡ የእውነት ነው የምነግርሽ በጣም ይዋረዳሉ። ምክንያቱም በቃ እዚህ ላይ ተበላሽቶባቸዋል። ይቅርታ ይጠይቃታል። በእርግጠኝነት በሰላም ይመጣሉ። ምንም ምክንያቱም ተይዘዋል። ግን እኔ እኮ ይታይሽ እንደገና አስተካክለው ደግሞ ለቀቁት እንዴ? እውነታችሁን ነው። የመጀመሪያው ያየው አስተካክለው ተለቀቀ። ህዝቡ ታወቀው በኋላ ምንድነው? ህዝቡ ታወቀው በኋላ ሁኔታውን ማሳወቅ ያለብን እኛ አውቀናል። መጀመሪያም አውቀናል። አሁንም ደግሞ ያላወቁ እህቶችን እነዚህ የሚያለቅሱ ምናምኖችን በትክክል ማሳወቅ ነው። እንቀጥላለን ካሉ ጎሄድ እኛ ምንም አሁን አይሞቀንም አይበርድንም። ሃይሚም ሁሉ ደግሞ በቃ ምንም ሳልወላውል ማለት ነው እንትንላታለሁና ያንን ያሳዩን ዛሬ። እኔ በበኩሌ በቃ የነቤኪን ገና የሷ ሳይለቀቅ የነቤኪን ካየው አበላሸባቸው እሱ ለምን እንደው ታውቂያለሽ? መሳይ ማለት ነው ወዳ ታይቷላችሁ። ሰርፕራይዙን ልጅቷም ደግማ ትመጣና የምታሳውቀው ነገር አለ። ለማየት ያለው ተናገረች። በተራ ዛሬ ደግሞ ለየት ብሎ ነው የመጣው። ታች ተሞላ ዳውተኛው በመጀመሪያ ደረጃ የቤኪን እንትን አይቼ ሳይቆረጥ የተለቀቀውን የነሱን ድምጽ ምን አይነት አክት እየሰሩ እንደነበረ ያንን አይቼ ስለተረዳው በቃ ተዋርዳችኋል እዚህ ላይ ያቆሙት ብዬ የነሱን ዘግቼ ልክ ወደዚህ ስመጣ የሃይሚ ተለቋል። ሃይሚ ተቆጥታ ምናምን ስትሄድ ደግሞ እዛው ላይ ሄድኩኝና ከዚህ በኋላ ነገ የጥል ቪዲዮ ሳይሆን ገጸ ባህሪ ወይም ደግሞ የድራማውን ርዕስ ረዳት ተዋናይ፣ ዋና መሪ ተዋናይ ማን እንደሆነ ተናግራችሁ ኦዲየንስን ይቅርታ ጠይቃችሁ ታርቃችሁ እንድትመጡ ነው የምንፈልገው። ከዚህ በኋላ በዚህ ድራማ የምትቀጥሉ ከሆነ ቤኪ ራሱ ደራሲ ራሱ የደረሰውን ድርሰት አበላሽቷልና በሚቀጥለው 3 ወር ይቀጥላል ብላችሁ የምትሉ ከሆነ ኦዲየንስ ነቅቷል። ስራ ሳይሆን በቃ ዝም ብለን እንሂድበት ነው የሚለውን ነገር እንትን ብላለች ብዬ በዩቲዩብ ላይ ኮሜንት ሰጥቻቸዋለሁ። አሁን ደግሞ ሁላችሁም መረጋጋት ያለባችሁ ድራማ መሆኑን በጥፊ ስትመችኝ እኮ አንተ እኮ እንዲህ ስትል ምናምን እያሉ የሰሩትን ስራ ሲተቹ ነው ያ ተቀርጾባቸው የገባው እና ኤዲተሩም ራሱ ነው ቤኪ፣ ደራሲውም ራሱ ነው፣ ካሜራማኑም ራሱ ነው። ዛሬ ምን ሆኖ እንደውም በራሱ ቤት ድብልቅልቁን አውጥቶታል። ያደባለቃቸው ደግሞ የዚህ የዋህ ኦዲየንስ በጣም ማለት ትናንትና በተለይ ብሽቅ ያለ ሰው በጣም ብዙ ነውና የዚህ ኦዲየንስ እንትን ነውና እናመሰግናቸዋለን። እና ይሄን ይመስላል። ምንም አትጨነቁ። በቃ አሪፍ ጨዋታ እንጫወት። በቃ ምንም ሊቀጥልም ይችላል። በቃ ግን እኛ አሁን አውቀናል፣ ነቅተናል። በቃ ነቅተናል፣ አውቀናል። ያ በቃ አሁን ልጅቷም ደገመችው፣ ጥሩ ተናገረች። አንተ እኔም ቢሆን ሴት ነኝ አሁን በሷ ቦታ ሆነ አንተ ብሩክ አንተ አጥፍተሃል፣ በሷ ቦታ ቢሆን እኔም እንደውም እንደዚህ አይነት አክት ነው ማሳየው፣ እንደዚህ አይነት ነገሮች ይሰማዋታል፣ ሴት ነች ብላ እሷ ምንድነው ይሄ ሂደት አለ፣ ይሄ ድራማ ሂደት አለ። ግን እኛ እውነቱን አውቀናል። ለሚያለቅሱ ለሚያዝኑ ሰዎች ለሚጨነቁ እህቶቻችን
ዛሬ ነገ ተጣሉ ብለው በጣም ለሚወዷቸው ሰዎች ግን የነቤኪ እንትን ይሄ ኤዲት አለመደረጉ ብዙ ሰዎች ስትናገሪም ያላመኑ ሰዎች አሉ። ማምኑ በቃ በየማዳው ቤት የሚሰሩ ራሳቸውን በጣም የሚያስጨንቁ ምግብ መብላት ሁሉ አስጠላን የሚሉ እዚህ ጋር ሲጨንቃቸው እዚህኛው ቤት ሲጨንቃቸው ደግሞ ሌላ ቤት ሲጨንቃቸው ሌላ ቤት እዛ ጋር እኮ እንዲሰምተናል። ላስታውሳችሁ ላስት በዓል እንደነገ ሊሄዱ ቡታጀራ ብለው ልጁ መጥቶ እንደዚች ልጅ ይቅርታ ጠይቆ ማለት ነው። ትዝ ይላችኋል? ሃይሚ መታ በቀላሉ አልፋታህም ብለው እንደዚህ አይነት ቃል ነው የተጠቀመችው። ይዱና እንትን ማለት ነው ቃል ነው የተጠቀመችው። ከዛ ሄደች። ከዛ ለቡታጀራ ሄደች። ብሩኬ መጣና ምን አለ ጠራትና ትታኝ ነው የመጣችው ተናዳ ምናምን አለ አይደል? መጨረሻ ላይ በስንተኛ ቀን ወደ እንትን ሲመጡ ደግሞ ወደ አዲስ አበባ ሲመጡ ስጦታ ሰጥቶ ብሎ ፍርቅ ተደርጎ ተስማሙ። አሁን እኮ ጊዜ ይወስዳል እኮ ነው ያልኩት። ይቅርታ ይባባሉም እኮ አላልኩም፣ ግን በአንድ የሆነ ቀን ጊዜ ይወስዳል። አይ ነገም ያልቅ ነው ይመስላል። ነገም ከሆነ ነው ነገ ተመልሶ ይቅርታ። ግን ኤኒዌይ እኮ አሁን ልጅቷ ሆዴ ውስጥ ያለው የእሱ አይደለም የሚለው ላይ እኮ አይደለችም። ልጅቷ ሆዴ ውስጥ ያለው ልጅ የእሱ ነው የሚለው ላይ ነች። አሁን ድራማ እሱ እንዲሄድ ነው ትንሽ እንዲሄድ ነው የኔ አባባል። አይደለም ምን አለ መሰለሽ፣ እኔ እንደተረዳሁት ሀሳብ ልንገርሽ። ነገ እንትን ያስታርቋቸዋል እና በቃ ይሄ ሁሉ ወይን አንቺ ለመፈተን ነው ይሆናል አይደል? መውጫ ቃላት እንደዛ ነገ ከሆነ በቃ እሺ ጥሩ ነው። እኔ ደስ ይለኛል። በነገ ባጭሩ ከዚህ በኋላ ቢቀጥሉ አያዋጣቸውም። እኔ አሁን ነገ አልቅም ነው ያንቺ ደግሞ ነገ ሁሉም ነገር ያልቃል፣ ሰርፕራይዝ ይመጣል ብለሻ ከሆነ ይመስለኛል በእኔ ሀሳብ። ግን ምን አለ መሰለሽ እኔም ገንዬ ኧረ ሰርፕራይዝ አይመጣም። ገንዬ ይኸውልሽ አይ ከዚህ በኋላ ለመቀጠል የሚያስችላቸው አጀንዳ የለም። ተዋርደዋል። አንደኛ አላይላ ሳይ መጀመሪያ ኤዲት ሳያደርጉ የለቀቁት ነገርየው ድራማ መሆኑን የሚያሳውቅ እንትኖች ስለለቀቁ ነው ስላየን። ስለዚህ ድራማ ነው። አንተ በጥፊ ምችኝ ስልሽ እኮ እንዴት አድርገሽ አጮልሽኝ፣ አንተ ደግሞ አንተ እንደዚህ ያረከው እኮ ምናምን ነገር ሲሉ ተብላ የመጣች አይደለም